ሰላም ጤና ይስጥልኝ ተመልካቾቻችን ሰለሞን ሙልጌታ ካሳ ነኝ። ሳምንታዊ ቲክቶክ ዊዝ ሶሎሞን በኢቢኤስ ተጀምሯል። የዛሬው ፕሮግራም የሆነው የዚህ የሲዝን 5 የመጨረሻው ኤፒሶድ ነው። እንግዲህ ይህንን ፕሮግራም ማዘጋጀት ከጀመርኩኝ ወደ 2 ዓመት ተኩል በላይ ሆኖኛል። በእነዚህ ጊዜዎች ውስጥ 5 ሲዝኖችን እንግዲህ እነዚህ እያንዳንዱ ሲዝን 13 ኤፒሶዶች አሉት። እንግዲህ ወደ 65 ቪዲዮዎችን ወይም ደግሞ ኤፒሶዶችን ፕሮዲዩስ ማድረግ ችለናል። እንግዲህ በእነዚህ ሁሉ ጊዜዎች ውስጥ ከኛ ጋር አብራችሁ ስለቆያችሁ አመሰግናለሁ። በእነዚህ ውስጥም ደግሞ ብዙ እንደተማራችሁ፣ ብዙ እንደተዝናናችሁ፣ አዳዲስ ነገሮች እንዳወቃችሁ ተስፋ አረጋለሁ። ዋና ዓላማዬ ይሄው ስለሆነ ማለት ነው። እንግዲህ በዛሬው በዚህ በመጨረሻው ኤፒሶድ ላይ በ5ኛው ሲዝን ማለት ነው የምንቃኘው ፕሮግራም እንግዲህ በ2014 የተፈጠሩ በቴክኖሎጂ ወይ በሳይንሱ ዓለም የተፈጠሩ የተወሰኑ ነገሮችን በጣም ብዙ ነገሮች ናቸው ሀፕን ያደረጉት፣ ግን የተወሰነውን ዝም ብዬ ሃይላይት ለመስጠት እሞክራለሁኝ ማለት ነው። ከፕሮግራሙ ጋር እንድትቆዩ ጋብዛችኋለሁ። እንግዲህ የፈረንጆቹ 2015 ከገባ እንግዲህ ኦልሞስት ወደ 20 ምናምን ቀን ሆኖታል። በጣም ጊዜው ይሄዳል ያለው 2015 ላይ ነው የምንገኘው። በ2014 ምን አበይት ነገሮች ተፈጠሩ በቴክኖሎጂ? በጣም ብዙ ነገሮች ናቸው የሆኑት። ይሄ በአንድ በ30 ደቂቃ ኤፒሶድ ውስጥ ሊፈጸም ወይም ደግሞ ሊዳሰስ የሚችል ነገር አይደለም። በስፔስ ሳይንስ፣ በሜዲካል ቴክኖሎጂ፣ በሚሊተሪ ቴክኖሎጂው፣ በኢንዱስትሪያል ቴክኖሎጂው፣ በኮንስትራክሽን፣ በኮምፒውተር ሳይንሱ ዓለም በጣም ብዙ ነገሮች ሀፕን አድርገዋል። ክስተቶችም ተፈጽመዋል። ያን ሁሉ ከቨር ማድረግ አልችልም። ዝም ብዬ ግን ሃይ ሌቭል ብዬ የመረጥኳቸውን ራንደምሊ የመረጥኳቸውን ነገሮች ነው አብሬያችሁ የምዳስሰው ማለት ነው። በዚህ ባሳለፍን በ2014 ውስጥ ከተከናወኑ አበይት ነገሮች ውስጥ በቴክኖሎጂው ዓለም አንድ ደግሞ ይፋ የሆነ የቴክኖሎጂ ግኝት አለ። ሃቨር ቦርድ ይሰኛል። ብዙዎቻችሁ ምን ያህሎቻችሁ እንደምታስታውሱ አላውቅም። ነገር ግን በአውሮፓውያን አቆጣጠር በ1989 ዓ.ም በጣም ደስ የሚል አይነት የሳይንስ ፊክሽን ሙቪ ነበረ። የርዕሱ ባክ ቱ ዘ ፊውቸር የሚሰኝ እኔ ትዝ ይለኛል። በጣም ልጅ በሆንም ግን ሙቪዎቹ እንደወጣም ባይሆን በ90ዎች ውስጥ አይቸው ነበር። በቪኤችኤስ በቴፕ ተደርጎ ማለት በቪዲዮ ቴፕ 2 ሲሪየስ ነው ያለው እና እዛ ሙቪ ላይ አንድ የሚታይ ሲን አለ። ልክ ይሄ የቦርድ አለ አይደለም፣ ስኬት ቦርድ እሱ በአየር ላይ ተንሳፈፈ። ሌቪቴሽን ይባላል አይደለም በእንግሊዝኛው ተርም። ሌቪቴት እያደረገ ልጆቹ በላዩ ላይ ሆነው በሚፈልጉት ስፒድና እንደፈለጉ እያንቀሳቀሱ የሚሄዱበት ያ እንግዲህ የፊውቸሪስቲክ የሆነውን ነገርም ለማስቃኘት ነው። በጣም ሙቪው በጣም ወደ ሙቪ ነው። ባክ ቱ ዘ ፊውቸር እሱም በጣም ትንሽ ግራ የሚያጋባ አይነት ነው። ነገር ግን ያው በታይም መሽን ውስጥ ሆኖ ወደ ኋላም ወደፊትም መሄድ የሚቻልበትን አይነት ካንሰፕት የሚያሳይ ሙቪ ነው። ግን ከእይታዎች ውስጥ አንዱ ይሄ የሃቨር ቦርድ ሌቪቴት አድርጎ ተንሳፎ የሚሄድ ነገር ይታይበት ነበር እና ይሄ እንግዲህ ሙቪ ላይ ነው። ኢትስ ኢምፖሲብል ብለን እናስባለን። በ2014 ዓ.ም ይሄን በሙከራም ደረጃና በገና በፕሩፍ ኦፍ ካንሰፕት ደረጃም ቢሆን እውን ሆነዋል። በካሊፎርኒያ ውስጥ የሚገኝ ሄንዶ የተሰኘ የቴክኖሎጂ ስታርታፕ ወይም ደግሞ ጀማሪ የቴክኖሎጂ ኩባንያ ይህንን ሃቨር ቦርድ እንግዲህ ሰርቶ በተግባር ላይ አውሏል ማለት ነው። ቴክኖሎጂው እንዳልኳችሁ በጣም እርሊ በሆነም ገና እንጭጭ ወይም ደግሞ ገና ልጅ በሆነ ስቴጅ ላይ ነው የሚገኘው። ምክንያቱን እነግራችኋለሁ። በጣም ብዙ ሊሚቴሽን አለው። ነገር ግን ሙከራው በጣም የሚያስደስት ሆኖ ተገኝቷል። ይሄው ቴክኖሎጂ እንዳልኳችሁ ሃቨር ቦርድ የተሰኘው ከሌቪቴት አድርጎ መንሳፈፍ የሚችለው የሃቨር ቦርድ ሴም ቴክኒክ ነው የሚጠቀመው። ኤሌክትሮማግኔቲክ ፊልድ ቴክኖሎጂ ብዙዎቻችሁ እንደምታውቁት በማግሌቭ ትሬን የሚባል አለ። በጣም ከፍተኛ ፍጥነትን ይዞ መጓጓዝ የሚችል በቻይና ውስጥ የሚገኝ ማግሌቭ ትሬን ይባላል። እሱ ምንድነው? ባቡሩ ከሀዲዱ ላይ በተወሰነ ኢንች ከፍ ይላል። ስለዚህ በማግኔቲክ ፊልድ አማካኝነት ነው የሚንቀሳቀሰው ማለት ነው። ሴም ካንሰፕቱ ሴም ነው እና ይህንኑ ካንሰፕት ይዘው ነው እንግዲህ እነዚሁ ዴቨሎፐሮች ይህንን ነገር የሰሩት። ትልቁ ዲስአድቫንቴጅ የዚህ ሃቨር ቦርድ ምንድነው? በዝም ብሎ በኖርማል መሬት ላይ መንሳፈፍ አይችልም። ስለዚህ ፕሌቱ ወይም ደግሞ ፍሎሩ ወይም ደግሞ ግራውንዱ ኮንዳክቲቭ የሆነ ማቴሪያል ልክ እንደ አልሙኒየም ወይም ደግሞ እንደ ካፐር አይነት ማቴሪያሎችን ሊነጠፍለት ይፈልጋል። ያለበለዚያ ይሄ ነገር መንሳፈፍ አይችልም ማለት ነው። ከዚህም በተጨማሪ ይኸው ሃቨር ቦርድ 1 ኢንች ያህል ከፍታ ብቻ ነው ከዛ ከአልሙኒየም ወይም ደግሞ ከካፐር ፍሎሩ ላይ መንሳፈፍ የሚችለው። ያን ያህል መንሳፈፍ ይችላል እና በአንድ ቻርጅ 15 ደቂቃ ያህል ብቻ ነው ሃቨር ማድረግ ወይም ደግሞ ሌቪቴት ማድረግ የሚችለው ማለት ነው። ይሄ ሁሉ በእንደዚህ አይነት ሊሚቴሽን ሁሉ እያለው ግን እነዚሁ ዴቨሎፐሮች 10 ኦርደር ተቀብለዋል። እያንዳንዱ ሃቨር ቦርድ ወደ $10,000 ነው የሚፈጀው። እንግዲህ 10ሩን በቅርቡ ዴሊቨር ያደርጋሉ ማለት ነው። ነገሩ ትንሽ ሊሚቴሽን አለው እንዳልኳችሁ። አንደኛ መንገድ ላይ ውጭ መጠቀም ከፈለጋችሁ እንግዲህ በሳይድ ዋኩ በሙሉ በአልሙኒየም ወይም በካፐር መነጠፍ አለበት። ደጅ ላይ መጠቀም ከፈለጋችሁ በተጨማሪም ባትሪ አቅሙ እንዳልኳችሁ አነስ ያለ ነው። ከዚህም በተጨማሪ ናቪጌሽን ሲስተሙ በጣም አስቸጋሪ ነው። ዋንስ ሌቪቴት ካደረገ ሙሉ በሙሉ በሰውነታችሁ ባላንስ ነው ሊመራ ይችላል። በለዚያ ወደ አንዱ ወይም ወደ አንዱ በጣም ሊሄድ ይችላልና ያንን ደግሞ በሪሞት ኮንትሮል አድርገው
ሞር ኢምፕሩቭ ለማድረግ ለማሻሻል እንግዲህ በጥረት ላይ ይገኛሉ ማለት ነው። ከዚህ ፈጠራ በስተጀርባ የሚገኘው እንግዲህ አርክቴክት ነው በሙያው ስሙ ግሬግ ሄንደርሰን ይባላል። ነገሩን ሲያስበው ይሄን ነገር ለመስራት አልነበረም አጀማመሩ። እንዲሁም ያው እንዳልኳቸው አርክቴክት ስለሆነ በጣም ክሬዚ የሆነ አይዲያ ነበረው። ምንድነው ቤቶች አርዝኩዌክ በሚመታቸው ጊዜ ስለሚፈራርሱ መሰረታቸው በእርግጥ መሬቱ ስለተቀበረ ማለት ነው። ነገር ግን እንደዛ አይነት ናቹራል ዲዛስተር በሚፈጠር ጊዜ ለምን ማግኔቲክ ፋውንዴሽን አድርጌለት አርዝኩዌክ ሬዚስተንት የሆኑ ቢልዲንጎችን አልገነባም በሚል ያን ካንሰፕት ይዞ ነበር የተነሳውና በእርግጥም በጣም ሩቅ ጊዜ ሊወስድ ቢችልም ያን የሚያክል ነገር ለማቆምና አርዝኩዌክን ለመከላከል በማግኔቲክ ፊልድ አማካኝነት መንሳፈፍ መሰረቱ ላይ መንሳፈፍ የሚችል ቤት ለመስራት ጊዜ የሚወስድ ነገር ቢሆንም ነገር ግን ወደፊት እንደዛ አይነት አፕሊኬሽን ሊኖረው እንደሚችል ሁሉ እንግዲህ ይጠበቃል ማለት ነው ቴክኖሎጂ። እንግዲህ ስለዚህ ስለ ሃቨርቦርድ ሌቪቴት የሚያደርገው እየተንሳፈፈ መንቀሳቀስ ስለሚችል ቴክኖሎጂ ካወራሁ አይቀር ደግሞ እኔ ሰሞኑን አንድ ፕሮዳክት አለ የቴክኖሎጂ ፕሮዳክት በቅርቡ የወጣ በጣም ደስ የሚል በአፌ ኤክስፕሌን ከማድረገው ለምን ራሴ እየሞከርኩት እየተጠቀምኩበት በዛውም ምን አይነት ቴክኖሎጂ እንደሆነ ለተመልካቾች ያላሳይም ብዬ በማሰብ እንግዲህ የሰራሁት ፕሮዳክሽን አለ ውጪ ወጥቼ የቀረጽኩት በመንገድ ላይ እየተጠቀምኩበት ማለት ነው። እንግዲህ እሱን እንድትቃኙ ወይ እንድትመለከቱ ጋብዛችኋለሁ። እንግዲህ ቅድም ስቱዲዮ እንደነገርኳችሁ አሁን ውጪ ነው ያለነው ዲሲ ሊንከን ሜሞሪያል። በጣም ከፍተኛ የሆነ ብርድ አለ። ወደዚህ ዞራችሁ ያንን ወንዝ ብታዩት እንዳለ አይስ ሰርቷል። አይስ ነው ማለት በአሁን ሰዓት ውጪ ላይ ወደ 5 ዲግሪ ሴልሺየስ ኔጌቲቭ 5 ዲግሪ ሴልሺየስ ያህል ነው የሚበርደው። እንግዲህ በጣም ከባድ ብርድ ላይ ያለ ነው። እዚህ የመጣሁት ይሄን ሁሉ ብርድ ተቋቁሜ እንግዲህ የቆምኩበትን ታያላችሁ። እዚህ ጋር ለየት ያለች ማሽን ነች። በጣም ደስ የምትል ስማርት ዋከር ትባላለች። ልክ እንደ ስሟ እንግዲህ አራዳ ዋከር ነች። እናንተን ራሷ ትወስዳችኋለች። እንዴት ነው የምትሰራው የሚለውን ነገር እንግዲህ ያው አብረና ያለ እንዴት እንደምትጠቀምባት ማለት ነው። በሰዓት እስከ 10 ኪሎ ሜትር ያህል የመሄድ አቅም አላት። ከዚህ በተጨማሪ ደግሞ በአንድ ቻርጅ በባትሪ የሚሰራው 20 ኪሎ ሜትር ያህል አንዴ ቻርጅ አድርጋችሁ መጠቀም ትችላላችሁ። 20 ኪሎ ሜትር በቂ የሆነ ዲስታንስ ነው። ከተማ ውስጥ ከአንድ ቦታ ወደ አንድ ቦታ ለመንቀሳቀስ፣ ሻፒንግ ሴንተር ውስጥ፣ በመናፈሻ ውስጥ ኤክሰርሳይዝ ለማድረግም ወይም ደግሞ ወክ ለማድረግ እንግዲህ ይጠቅማል ማለት ነው። ሙሉ በሙሉ በሰውነት ባላንስ ነው ይሄንን እችን ስማርት ዋከር የምታንቀሳቅሷት። ውስጧ ያለው ኢንጂን ወይም ደግሞ ሞተር የሰውነት ባላንሳችሁን ዲክቴት እያደረገ እሷን በዛ መሰረት ትጠቀማላችሁ። እንደምታዩት ሁለት ጎማ ነው ግን አልወደኩኝም። ይሄ አንድ ቴክኖሎጂ አለ። አውሮፕላኖች ላይ ጌሞች ማጫወቻዎች ላይ የተለያዩ ማሽኖች ላይ የሚገጠም አንድ ዲቫይስ አለ፣ ጃይሮስኮፕ ይባላል። ስለዚህ የጃይሮስኮፕ ቴክኖሎጂ በላይዋ ላይ ስላለ ነው የማትጥለኝ ማለት ነው እንጂ ሁለት ጎማ ያለው ነገር ላይ ዝም ብዬ ብቆም እወድቃለሁ። እንደዚህ መቆም አልችልም። ግን የተወሰነ የሰውነት ባላንስ ያስፈልገዋል ማለት ነው። ስለዚህ አሁን እቺን ስማርት ዋከር ወደፊት እንዲሄድ ከፈለኩኝ ትንሽ ሰውነቴን ወደፊት ቲልት ማድረግ ነው ወይም ደግሞ ትንሽ ዘንበል ማድረግ ነው ወይ እግሬን ትንሽ ወደ ታች ጫን ማድረግ ነው። እንደምታዩት ምንም ሳታውቁት እየሄድኩ ምንም እንዳረኩ ሳታውቁ ያው መሄድ እችላለሁ ማለት ነው። መዞር ብፈልግ ይሄ አንደኛውን እግሬን ትንሽ ቲልት ማድረግ ነው። ከዛ በኦፖዚት አቅጣጫ መሄድ እችላለሁ ማለት ነው። ወደ ኋላ ለመሄድ ከፈለኩኝ ደግሞ ትንሽ ወደ ኋላ ቲልት ማድረግ ነው በቃ። ስለዚህ 0 ዲግሪ ተርን አላት። እዚሁ ጋር በአንድ ቦታ ላይ ሆኜ መሽከርከር እችላለሁ እንደምታዩት በቃ። ለመጀመሪያ ጊዜ ለ5 ደቂቃ ያህል ለ4 ደቂቃ ያህል ትንሽ ሊያደናግር ይችላል። የምትወድቅ ይመስላችኋል። ያው ስሜት የተፈጥሮ ስሜት ነው ከግራቪቲ ጋር በተያያዘ። ዋንስ ግን ከለመዳችኋት በጣም ደስ የሚል ኤክስፒሪየንስ ነው። እንግዲህ ከተማ ውስጥ ለመዘዋወር ሻፒንግ ውስጥ ለመሄድ በዚች ስማርት ዋከር መጠቀም ይቻላል ማለት ነው። እንደምታዩት እንግዲህ ቬሪ ኢዚ በጣም የሚመች አይነት ምቾት ያለው አገልግሎት ትሰጣለች ማለት ነው። ተርን የማድረጉ ሁኔታ እሷን የመጠቀም ሁኔታ በጣም ቀላል ነው። እንደምታዩት እንግዲህ የማክሲመም ስፒድ አይደለም የምጠቀመው ያለሁት ግን እንዳልኳችሁ እስከ 10 ኪሎ ሜትር የመሄድ አቅም አላት። ስለምትል ያው ብዙ አልታወቀኝም። በጣም ደስ የሚል ነው።
እንግዲህ በቪዲዮ ላይ እንደተመለከታችሁት ይሄው ስማርት ዋክ እንግዲህ በጣም ደስ የሚል የሆነ ኤክስፒሪየንስን እኔም አይቼበታለሁ። በጣም ኮንቪኒየንት ነው፣ ደስ ይላል። የሰውነታችሁን ባላንስ እየተጠቀማችሁ ስለምታንቀሳቀሱት ኢቭን ሰዎች ራሱ ያን በምጠቀም ጊዜ በጣም ብዙ ሰዎች ኢቭን ፈረንጆቹ ኬን የተገዛው እንዴት ነው የሚሰራው? ምክንያቱም ሰዎች ላይ በሁለት ጎማ ላይ ሆኜ ሲሄድ ምንድን ነው ብለው ያው ትንሽ ግርም ብሏቸው ነበር። ነገር ግን ኩል የሆነ ጋጀት ሆኖ አግኝቼዋለሁ። በ5 ደቂቃ ብቻ ነው የወሰደብኝ ያንን ነገር ፕራክቲስ አድርጎ የሰውነቴን ባላንስ አስተካክዬ ወደ ኋላ ወደፊት ለመሽከርከርም ለመዞርም ያደረገኝ ማለት ነው። እና በጣም ቆንጆ የሆነ ኤክስፔሪየንስ ነው የነበረው። እስቲ ደግሞ ወደ ኤርክራፍት ቴክኖሎጂ ልውሰዳችሁ። በዚሁ በ2014 ውስጥ ደግሞ አንድ ፕሩፍ ኦፍ ካንሰፕት እንዲሁ የዲዛይን ካንሰፕት ወደ እንግሊዝና ወደ ፈረንሳይ ብቅ ብሏል። አስባችሁ ታውቃላችሁ? እንግዲህ በአውሮፕላን ለምትመላለሱ ሰዎች ፕሌን ውስጥ ቁጭ ብላችሁ በዙሪያችሁ ያለውን ነገር በሙሉ ማየት እስቲ አስቡላ አንድ አፍታ ምን አይነት የሚያስደስት ኤክስፒሪየንስ ነው? የሚያስፈራ ነው? በጣም ለየት ያለ ኤክስፒሪየንስ ነው የሚሆነው። እንኳን እንደዛ አይደለም ብዙ ሰዎች በዊንዶ ሳይድም ሆኖ በመስኮት ውስጥ ወደ ውጪ ያለውን ነገር ማየት ብዙ ደስ የማይላቸውም ሰዎች አሉ። እንግዲህ ዊንዶ ሳይድ አይበቃም ካላችሁ አሁን እየመጣ ያለው ደግሞ የአውሮፕላን የዲዛይን ካንሰፕት ዊንዶውለስ ፕሌን እንግዲህ በእንግሊዝና በፈረንሳይ ውስጥ የሚገኙ ሁለት ኩባንያዎች ዲዛይናቸውን ይፋ አድርገዋል። ይሄ ማለት ምንድነው? ፓሴንጀሮች በዙሪያቸው ያለውን ነገር በሙሉ ማየት በገሃድ በግልጥ ማየት የሚችሉበትን አይነት ሁኔታ የሚያመቻች የአውሮፕላን ዲዛይን ነው ማለት ነው። በእንግሊዝ ውስጥ የሚገኝ የሴንተር ፎር ፕሮሰስ ኢኖቬሽን ወይም ሲፒአይ የተሰኘ ተቋም የዲዛይን ተቋምና እንዲሁም ደግሞ በፈረንሳይ ውስጥ የሚገኝ ቴክኒካን ዲዛይን የተሰኙ ሁለት ኩባንያዎች ተመሳሳይ የሆነ ዲዛይናቸውን የወደፊቱ the future of airplanes ብለው አሳውቀዋል። ይኸውም ዊንዶውለስ ወይም ደግሞ መስኮት አልባ የሆነ ኤርክራፍትን ፕሮዲውስ ለማድረግ ነው እንግዲህ አላማው ማለት ነው። እንግዲህ በመስኮቶቹ ፋንታ እንግዲህ አውሮፕላን ሄዳችሁ የምታውቁ ሰዎች መስኮቶቹ ጠባብ ናቸው። ብዙ ነገር የማያሳይም ውጭ ማየት ለሚወድም ሰው ማለት ነው። እንግዲህ በነዛ በጠባብ መስኮቶች ፋንታ ዊንዶውለስ ፕሌኑ ሙሉ ሙሉ አይኖረውም ምንም ዊንዶ ማለት ነው። ኢንስቴድ በውስጡ ያን በሚያክል ዊንዶ በውስጡ በሙሉ የኤልኢዲ ዲስፕሌይ በማድረግ በጣም ሃይ ዴፊኒሽን የሆነ ሙሉ በሙሉ ፕሌኑን ከላይ እስከታች እስከ ጎን ድረስ ዲስፕሌይ አድርገው በዛ ላይ ከውጪ በተገጠሙ ካሜራዎች ኤክስትሪምሊ ሃይ ዴፊኒሽን አኪዩሬት የሆኑ ፓኖራሚክ ቪው ይባላል። ሁሉንም ሰፋ አድርገው ውጪ ያለውን ነገር የቀርጸው በዛ በውስጠኛው ዲስፕሌይ ውስጥ አሳይተው ኢሉዥን አይደለም የእንግሊዝኛው ተርም እንግዲህ ኢሉዥን ልክ የእውነት ውጭውን በቀጥታ በመስታወት ውስጥ ክሊር በሆነ መስታወት ውስጥ እንደማየት እስኪመስል ድረስ ያንን ኢሉዥን የሚፈጥር ሃይ ዴፊኒሽን ዲስፕሌይ በውስጡ ለማድረግ ነው እንግዲህ ከውጭ ያሉት ካሜራዎች ያንን ሃይ ዴፊኒሽን ፒክቸር ኮንቲኒየስሊ እየቀረጹ በውስጥ ላለው ዲስፕሌይ ሲስተም ሙሉ በሙሉ ስትሪም ያደርጉታል ማለት ነው። ይሄ እንግዲህ 360 ዲግሪ ቪው የውጭውን ቪው እየተቀበሉ ካሜራዎቹ እንዳልኳችሁ ውስጥ ባሉት ኤክስትሪምሊ ሃይ ዴፊኒሽን በሆኑ ፍሌክሲብል የስክሪን ዲስፕሌይ ሙሉ በሙሉ ነው እንግዲህ እንዳለ አውሮፕላኑ ማለት ነው በዛ ውስጥ ያንን ማሳየት ነው ማለት ነው። ሌላው እነዚሁ ዲዛይነሮች ከዚሁ ጋር በተያያዥነት ይህን ዲስፕሌይ ለማድረግ ያሰቡበት ሌላው ጥቅም ብለው እየተናገሩ ምንድነው ብዙ ጊዜ ለምሳሌ የተለያዩ የኢንፍላይት ሰርቪሶች መጠቀም ብንፈልግ ከወንበሩ ጀርባ ያሉ ትንንሽ ስክሪኖችን ነው መጠቀም የምንችለው ወይ ደግሞ አርጀት ያሉት አውሮፕላኖች እንዲሁም ጣሪያ ያላቸው ላይ የተሰቀለው። ስለዚህ ይሄኛው አድቫንቴጅ ምንድነው? ከጎናችሁ ያለውን ስክሪን የምትፈልጉትን ፍላይት ኢንተርቴንመንት ሲስተም ወይም ደግሞ ሰርቪስ የተለያዩ ኦርደር መጠየቅ ብትፈልጉ የራሳችሁን ነገርም ስትሪም ማድረግ ብትፈልጉ በተች ስክሪን አማካኝነት ያን ማድረግ የምትችሉበት በጣም ሰፊ የሆነ ሃይ ዴፊኒሽን ዲስፕሌይም እንደሚሆን ነው እንግዲህ ዲዛይነሮቹ እየተናገሩ ያሉት ማለት ነው። ይህንኑ እንግዲህ ዲስፕሌይ ሲስተም በጣም ሰፊ ነው እንግዲህ አውሮፕላኑ እንደምታውቁ ብዙ ኢነርጂ ይፈልጋል እና የእነዚሁ ዲዛይነሮች አላማ እንግዲህ ምንድነው የአውሮፕላኑ የላይኛው ክፍል ላይ ከውጭ በኩል ያለው የላይኛው ክፍል ላይ በጣም ሃይ ኤፊሽንሲ የሆነ የሶላር ፓነሎችን በማንጠፍ ይሄን ዲስፕሌይ ሲስተም እና ካሜራዎችን ከሱ ፓወር በመውሰድ እንደሚጠቀሙ ነው እንግዲህ በዲዛይን ኤክስፕላኔሽናቸው ላይ ለመናገር የቻሉት ማለት ነው። እነዚሁ ዲዛይነሮች እንደተናገሩት በተጨማሪም ደግሞ ዊንዶውለስ ማድረግ አውሮፕላኑን ከዚህም በተጨማሪ እንደዚህ አይነት አሜዚንግ የሆነ የፍላይት ኤክስፒሪየንስ ከመስጠትም ባሻገር ሌላ ጥቅም አለው ነው የሚሉት። የማቴሪያል ኮስትን ይቀንሳል ብለው ነው የሚናገሩት። እንዲሁም ደግሞ የአውሮፕላኑን ክብደት በከፍተኛ ደረጃ ይቀንሰዋል ብለው ነው የሚናገሩ። ምክንያቱም መስኮቶቹ ሲሰሩ ፍሬሙ ዙሪያ ያሉት ብረቶች መስታወቱ የራሱን የሆነ የክብደት አስተዋጽኦ ስለሚያበረክት ያንን በሙሉ ማስወገድ ከፍተኛ የሆነ የክብደት ቅነሳና የማቴሪያል ኮስት ሪዳክሽን ይኖረዋል ብለው ነው የሚናገሩት። ከዚህም በተጨማሪ እንግዲህ ዊንዶውለስ መሆኑ የአውሮፕላኑ የውስጠኛውን ክፍል በሚፈልጉት አይነት መንገድ ዲዛይን ለማድረግም ይመቻል ማለት ነው።
እንግዲህ በእነዚህ አይነት ፕሌኖች የምንበርበት ጊዜ እንደ ዲዛይነሮቹ አባባል ከሆነ ከ10 እና ከ12 ዓመት እንደማይበልጥ ነው የሚናገሩት። አም ሹር በጣም አሜዚንግ የሆነ የፍላይት ኤክስፔሪንስ እንደሚሆን እንግዲህ ፕሮዳክሽኑ አልቆ ሰዎች መጓጓዝ ጀምሮ የምናየው ይሆናል። ከዚሁ የኤርክራፍት ቴክኖሎጂ ሳልወጣ በዚሁ በ2014 ደግሞ ይፋ የተደረገ አይነት አዲስ የፍላይት ሁኔታ ነው ያለው። ሃይፐርሶኒክ ፕሌኖች በቅርብ ምናልባት ባይ 2020 ወይም ከዛ ባሻገር ለህዝብ ማመላለሻ ጥቅም እንደሚውሉ እንግዲህ ይጠበቃል። ሃይፐርሶኒክ ፍላይት ማለት ምንድነው? ኤክስትሪምሊ ፋስት የሆነ ፍጥነት ያለው የአውሮፕላን የሮኬት ኢንጂን የተገጠመላቸው ኤርክራፍቶች ናቸው። እንግዲህ እነዚህ ሃይፐርሶኒክ የሚባሉት ሱፐርሶኒክ፣ ሰብሶኒክ የሚባሉ የተለያዩ አይነት ካቴጎሪዎች አሉና የሃይፐርሶኒክ ካቴጎሪ በአቪዬሽን ስፒድ ያቆጣጠር ተርም ማክ 5 ወይም ደግሞ ቢትዊን ስፒድ ኦፍ 6126 ኪሎ ሜትር በሰዓት እስከ 12500 ኪሎ ሜትር በሰዓት ሬንጅ ውስጥ ዲፔንዲንግ ኦን ምን አይነት የሮኬት ኢንጂን እዛ ኤርክራፍት ላይ እንደሚገጠም ይወስነዋል። ነገር ግን ከ6000 እንኳን ቢሆን ሎ እንኳን የሚባለው ቢሆን 6000 ኪሎ ሜትር በሰዓት መጓዝ ማለት እጅግ በጣም አስገራሚ ነው። ከዚህም በተጨማሪ ከፍተኛ ደግሞ ከሆነ ይኸው የሱፐርሶኒክ ሃይ ኤንዱ ደግሞ እስከ 12000 ኪሎ ሜትር በሰዓት መጓዝ የሚችል ኤርክራፍት ነው። እዛው ሰው ሆኖ ከአንዱ የዓለም ጫፍ ወደ ሌላው ዓለም ጫፍ ሲመላለስ አስባችሁ ታውቃላችሁ? ይህ ማለት እንግዲህ ከየትኛውም የዓለማችን ክፍል ከየትኛውም የአንዲቱ የዓለማችን የአንደኛው ሀገር ወደ ሌላኛው የዓለማችን ሀገር ሩቅ እንኳን ቢባል በጣም ሩቅ ለሩቅ የሚባሉት ሀገሮች በ4 ሰዓት ውስጥ ከየትኛውም ወደ የትኛውም ቦታ መድረስ ይቻላል ማለት ነው። ይሄ አሜዚንግ የሆነ የአቪዬሽን ቴክኖሎጂ ነው። እንግዲህ ይሄ እውነት ከሆነ የአቪዬሽን ትራንስፖርቴሽን ሲስተሙን በሚገርም ሁኔታ እንደሚቀይረው ነው የሚጠበቀው ማለት ነው። ይሄው የሃይፐርሶኒክ ፕሌን ቴክኖሎጂ በተጨማሪም እንግዲህ የራኬት ሻትሎች ወደ ስፔስ የሚመነጠቁት እነሱን በማሻሻል ሰዎችን ለማመላለስም የሚታሰብበት ሁኔታ ነው ያለው። እንግዲህ በ15 ደቂቃ ውስጥ ወደ ስፔስ የሚደርስበትን ብቃት ይዞ ነው እንግዲህ የሚነሳው ማለት ነው። ይሄው ኤርክራፍት እውነት ከሆነ ማለት ነው። ይህንኑ የሃይፐርሶኒክ ፕሌን የዲዛይን ኮንሰፕት ያስተዋወቀው በእንግሊዝ ውስጥ የሚገኝ የኤርክራፍት አምራች ካምፓኒ ሲሆን እንግዲህ በዚሁ ፕሌን ላይ ገጥማለሁ ብሎ የሚያስበው የራኬት ኢንጂን ስሙ ስካይሎን ይባላል። እንዲሁም ደግሞ ለሲቪሊያን ትራቨል ወይም ደግሞ ለሰው ማመላለሻ ፕሌን እሰራለሁ ብሎ የሚያስበው ስሙን ላፕካት ኤ2 ብሎ ሰይሞታል። 300 ፓሴንጀሮችን እንዳልኳችሁ አልትራ ፋስት ደግሞ እጅግ በጣም ፈጣን በሆነ የትራቨል ኤክስፒሪየንስ ከአንደኛው ዓለም ወደ ሌላኛው ዓለም መውሰድ የሚችል ፕሌን ነው የሚሆነው ማለት ነው። ተሰርቶ በተግባር ላይ ሲውል በ2020 ወይም ደግሞ ከዛ ባሻገር እንግዲህ እንዳልኳችሁ በ4 ሰዓት ውስጥ ከየትኛው የዓለማችን ክፍል ወደ ሌላኛው ጫፍ በ4 ሰዓት ውስጥ መጓጓዝ ይችላል ማለት ነው። ከጥቂት ሳምንታት በፊት በዚሁ ሾው ላይ በለንደን ውስጥ የሚገኝ አንድ የባስ ሰርቪስ የሚሰጥ ካምፓኒ ባሶቹን ከሰው ዌስት እንግዲህ ሰዎች ሽንት ቤት ሄደው የሚያስወጡ ከሰውነታቸው በሚያወጡት ቆሻሻ አማካኝነት የተሰራ የነዳጅ ጋዝን የተጠቀመ ማመላለስ የጀመረን ባስ አስቃኝቻችሁ ነበር። በጣም የሚገርም ቴክኖሎጂ ነው። እንግዲህ ዌስትን መልሶ ኢነርጂ አድርጎ ባሶችን በዛ መጠቀም መቻል በጣም የሚያስገርም የግሪን ቴክኖሎጂ ግኝት ነው። የሪሳይክል ማድረግ ከተቻለ እንደዚህ አይነቱን ነገር እንዲሁም ዌስት ሲወጣ ብዙ ጊዜ ፖሉት ነው የሚያደርገው፣ ብክለት ነው የሚፈጥረው። ዛሬ ደግሞ ይህንኑ የሰው ቆሻሻ ከሰው ውስጥ የሚወጣ ሽንት ቤት ስንሄድ የምናወጣውን ቆሻሻ ተጣርቶ ውሃ ሆኖ የሚጠጣ ይሆናል ብላችሁ ምን ትላላችሁ? ይሄ ነገር ቀልድ አይደለም፣ የእውነት ነው፣ ሆኗል። እንግዲህ ቴክኖሎጂው ህያው ሆኖ በተግባር ላይ ውሎ ሙከራውም እንግዲህ ተጠጥቷል ማለት ነው። ይሄንኑ ደግሞ ነገር ያደረገው የሚሰራውም ፈንድ የሚያደርገውም ቢሆን ደግሞ የመጀመሪያውን ከሰው ቆሻሻ ከሰው መጸዳጃ ቤት ሄዶ ከሚያስወጣው ቆሻሻ ተጣርቶ የወጣን ውሃ ደግሞ ለመጀመሪያ ጊዜ በብርጭቆ አድርጎ የቀመሰው ሰው ደግሞ ቢልጌት ነው ብላችሁ ይገርማችኋል። እንግዲህ እሱ ነው። ይኸው ቢልጌት እንደምታውቁት በጣም የሚታወቀው በማይክሮሶፍትን በማቋቋም በዓለማችን ላይ ባለው የቴክኖሎጂ በተለይ የኮምፒውተር ቴክኖሎጂ ከፍተኛ የሆነ አብዮትን ያመጣ ሰው ነው። ከተወሰነ ጊዜ በኋላ ደግሞ ከማይክሮሶፍት ሲኢኦነቱ ከወረደ በኋላ ዋና ስራው በጎ አድራጎትን ማድረግ፣ በደሃ ሀገሮች እየሄደ ማላሪያን ማጥፋት፣ ንጹህ ውሃ አቅርቦትን መስጠት፣ ክትባትን መስጠት የመሳሰሉትን ስራዎች እየሰራ የሚገኘው ፋውንዴሽኑም አቋቁሟል። ሚሊንዳ ኤንድ ቢል ጌትስ ፋውንዴሽን የሚሰኘውን የበጎ አድራጎት ተቋም አቋቁሞ እንግዲህ ይህን እየሰራ ነው የሚገኘው። ይሄው እንግዲህ ግኝት ደግሞ አሁን የነገርኳችሁ በዚሁ ፋውንዴሽን አማካኝነት ፈንድ ተደርጎ በሙከራ ላይ ሆኖ እንግዲህ ተግባራዊ
የሆነ የቴክኖሎጂ ግኝት ነው ማለት ነው። እንደ ቢል ጌትስ አባባል እንግዲህ በዓለማችን ላይ ወደ 2 ቢሊዮን የሚያክል ሰዎች በቂ የሆነ የመጸዳጃ አቅርቦት የላቸው። ይሄ በጣም እንግዲህ ግልጽ ነው። ከዚህ በላይ ምን ማብራራት አያስፈልገውም። እንግዲህ ከሰዎች ደግሞ የሚወጣ የሂውመን ዌስት ደግሞ የሚያመጣው ነገር በጣም ቅድም እንዳልኳችሁ ብዙ ነው። ፖሉሽን በተለይ ደግሞ የውሃ ብክለትን ያመጣል። ብዙ ጊዜ በገጠራማው አካባቢ በቂ የሆነ መጸዳጃ በሌለበት አካባቢ ሰዎች ያንን ነገር የሚያደርጉት እንግዲህ ወይ ውሃ ዳር ሊሆን ይችላል፣ ወይ ውሃ ያለበት አካባቢ ሊሆን ይችላል። ብቻ ከሱ ጋር ተያይዞ የውሃ ብክለትን በማምጣት በአንደኛ ደረጃ እንግዲህ በውሃ ብክለት ደግሞ የሚጠፋ በተለይ የህፃናት ልጆች ህይወትና ዎች ህይወት በታዳጊ ሀገሮች ላይ በጣም እጅግ በጣም ከፍተኛ ቁጥር ያለው ሆኖ ነው የሚገኘው። እንደ ቢል ጌትስ ፋውንዴሽን ማብራሪያ መሰረት አሁንም ወደ 700,000 ያህል ህጻናቶች በአመት ከውሃ ብክለት ጋር በተያያዘ ወይ ደግሞ ከበቂ ካልሆነ የመጸዳጃ አቅርቦት ጋር በተያያዘ ህይወታቸው እንደሚያልፍ ነው እንግዲህ የተናገረው ይሄው ፋውንዴሽን። እንግዲህ ይሄንኑ መርህ ይዞ በመነሳት ነው ምን መደረግ ይችላል ብሎ የቢል ጌትስ ፋውንዴሽን ፈጠራ የሚፈጥሩ ሰዎችን አወዳድሮ ሽልማት ሸልማለሁ ብሎ እንግዲህ ይሄንኑ አይዲያ እንግዲህ የተለያዩ ሳይንቲስቶች ሞክረው እንግዲህ በተግባር አውለውታል ማለት ነው። የቢል ጌትስ አርጊመንት ምንድነው? የዌስተርን ስታይል ቶይሌት ሲስተም በሁሉም ታዳጊ ሀገሮች ላይ ተግባራዊ ሊደረግ የማይችልበት ሁኔታ አለ ነው የሚለው። ይሄው ማለት ምንድነው? ቶይሌት ተደርጎ ፍላሽ ተደርጎ ዌስቱ በስነ ስርዓት በፓይፕ ውስጥ አልፎ ትክክለኛ የሆነ ስቶሬጅ ውስጥ ገብቶ በስነ ስርዓት የሚሄድበት ሁኔታ ለማድረግ ይቻላል፣ መሆን አለበት። ነገር ግን በአጭር ጊዜ ውስጥ ቶሎ ለሁሉም ታዳጊዎች ሀገር በየገጠሩ ውስጥም ተገብቶ ላይሆን ይችላል ብሎ ነው የሚያምነው። ስለዚህ የተሻለ ነገር መሆን የሚችለው ምንድነው? ይህንን ዌስት በትክክለኛ መንገድ ኮንቴን አድርጎ ራሱን ደግሞ ተጠቅሞ ሪሳይክል አድርጎ እንግዲህ አሁን የመጀመሪያው ያልኳችሁ ነገር የመጡበት ለጊዜው ንጹህ ውሃ ከዛ ውስጥ መፍጠር ነው። ይሄው የሪሳይክል ፕሮሰሲንግ ደግሞ ንጹህ ውሃን ብቻ አይደለም የሚፈጥረው። ይሄው ፕሮሰስ ይሄንኑ ነገር ውሃውን ለይቶ ሌላውን ደግሞ በሌላ ሁኔታ ለይቶ የኤሌክትሪክ ኃይል ማመንጨት የሚችልም ሰብስታንስ ወይ ማቴሪያል ማውጣት ይችላል ማለት ነው። ይሄው ፕሮሰስ ይሄንኑ ነገር የሚያደርገው ኢንጂን ወይ ደግሞ ሆል ፕላንት ኦምኒ ፕሮሰሰር ሲባል እንግዲህ እንዳልኳችሁ የመጀመሪያው ፕሮቶታይፕ ወይ የሳምፕል ፕሮጀክት በሲያትል ዋሽንግተን ውስጥ ተግባራዊ ሆኖ እንዳልኳችሁ ቅድም ይህንን የተጣራ ውሃ እጅግ በጣም ዲስቲልድ የሆነ ልክ ባትል የታሸገው ባትል ውሃ ውስጥ ያለውን አይነት ውሃ አውጥቶ እንግዲህ ቢል ጌትስ የመጀመሪያውን ታፕ ቀድቶ ቧንቧውን ከፍቶ ከዛ ላይ ለመጠጣት ችሏል ማለት ነው። ቤዚክሊ ይሄ የኦምኒ ፕሮሰሰር የተሰኘው መሽን የሚያደርገው ነገር ምንድነው? ዌስቱን ከተቀበለ በኋላ ውሃውን ከቆሻሻው በራሱ ሜካኒዝም ተጠቅሞ ይለየዋል። ከዛ በኋላ ይሄ ዌስቱ ይሄ ቆሻሻው ያልኳችሁን ነገር ደግሞ ኢንሲነሬት ወይ ነው ኢንሲነሬት ማለት የፕሮሰስ ኦፍ ውሃውን ወደ አሽ ወደ ፊውል ጋስ እና ወደ ሂት የሚቀየርበት ፕሮሰስ ነው። ስለዚህ ይሄው ኢንሲነሬሽን ሲስተምን ተጠቅሞ እንግዲህ ውሃውን ከለየ በኋላ ሌሎቹን ወደ አሽ እና ወደ ፊውል ጋስ እና ወደ ሙቀት ወደ ቬፐር ሲስተም ወደ ሙቀት በመቀየር እነዚህን ከለያየ በኋላ ውሃው በተለያየ ከፍተኛ የሆነ የማጣሪያ ሲስተም ውስጥ በማለፍ ዲስቲልድ በመሆን ቬፐራይዝድ በመሆን ወደ ውሃ በንጹህ የሚጠጣ ውሃነት ሲቀየር፣ ሌላው ደግሞ ፓርት እንዳልኳችሁ ወደ አሽ ወደ ፊውል ጋስ እና ወደ ሂት ተቀይሮ ደግሞ ራሱ ያንን ኦምኒ ፕሮሰሰር የተሰኘው መሽን ራሱ ነው ኃይል አቅርቦቱን የሚሰጠው ማለት ነው። ያ እንዳልኳችሁ ኤሌክትሪሲቲ ማመንጨት ስለሚችል ጄኔሬተሮቹን ኦፕሬት የሚያደርገው ከዚሁ ከሪሳይክል ሆኖ ከሚወጣው የኤሌክትሪክ ምንጭ ነው። ከዚህም በተጨማሪ የተረፈውን ደግሞ ኤሌክትሪክ ኃይል ደግሞ ገጠር ውስጥ ከሆነ ለምሳሌ ይሄ ፕላንት ያለው ወደ ኮሚኒቲው በማስተላለፍ የተወሰነም ቢሆን የኤሌክትሪክ ኃይል ማቅረብ ይችላል ማለት ነው። ዋናው ዓላማ ንጹህ ውሃ ማቅረብ ቢሆንም ማለት ነው። እንደ ቢል ጌትስ ፋውንዴሽን ገለጻ ከሆነ የመጀመሪያው ሙከራ በተሳካ መንገድ እንዳልኳችሁ በሲያትል ዋሽንግተን በዚሁ በአሜሪካን ሀገር የተፈጸመ ሲሆን ዋና ዓላማው ግን ታዳጊ ሀገሮችን መድረስ ስለሆነ የመጀመሪያው ፕላንት የመጀመሪያው ግንባታ በሴኔጋል ዳካር ሴኔጋል ውስጥ በ2015 በዚህ ዓመት ወደ መጨረሻ አካባቢ ላይ እንደሚተከል ይፋ ያደረገ ሲሆን ከዛ በኋላ ግን በተለያዩ ታዳጊ ሀገሮች ውስጥ በተለይ አፍሪካን ኤክስፓንድ ለማድረግ እንግዲህ ከፍተኛ ዓላማ ይዞ ተነስቷል ማለት ነው። ቢል ጌትስ በጣም ደስ የሚል እንግዲህ ቴክኖሎጂ ነው። መጀመሪያ ሲሰሙት ትንሽ ደስ የማያሰኝ ቢመስልም ትክክለኛ እንግዲህ በሆነ ፕሮሰስ ስላለፈ እንግዲህ ቆሻሻን ወደ ንጹህ ነገር መቀየር ትክክለኛ ከሆነ በጣም የሚመሰገን ተግባር ነው ብዬ ነው የማስበው። ከዚሁ ከንጹህ ውሃ ጋር ደግሞ በተያያዘ እንደው ከዚህ ወጣ ብዬ በአጭሩ ለመናገር ያህል በ2014 የተፈጠረ የቴክኖሎጂ ግኝት ባይሆንም ስለ ንጹህ ውሃ እየተናገሩ ስለነበር ይህንን በጥቂቱ ልጥቀሰው ብዬ ነው። ሌላ ደግሞ ላይፍ ስትራው የተሰኘ በጣም አሜዚንግ የሆነ የዋተር ፊልተር ቴክኖሎጂ አለ። አይ ቲንክ 4-5 ዓመት ሳይሆነው አይቀርም ከተሰራ። ምንድነው? ቤዚክሊ ስቲክ ነው። ትንሽ የቀጭን የስቲክ ስትሮ ነው የሚመስለው። ቤዚክሊ ውስጡ የፊልትሬሽን ሲስተም አለው። ኬሚካል አይጠቀምም። ምንም ውስጡ ፓወር ባትሪ ወይም ሞተር ኢንጂን የለውም።
ኤክስትሪምሊ ዴንስ የሆነ የፊልትሬሽን ሲስተም አለው። ስለዚህ ቤዚክሊ ምንድነው ማድረግ የሚጠበቅባችሁ እናንተ ምንም አይነት ቆሻሻ ውሃ ቢሆን እዛ ውስጥ ሄዳችሁ በዛ ፓይፕ አማካኝነት ውሃውን መምጠጥ ነው። ስለዚህ ውሃውን በምትጠጡት ጊዜ እዛው ያ ውሃ አጣርቶ ንጹህ ውሃን ያቀርብላችኋል ማለት ነው። የሚታመን አይመስልም እንዴ? ጥሩ አይደለም ሊባል ይችላል። ግን በብዙ ፕሮሰስ ውስጥ አልፎ ኦልሬዲ በሽያጭ ላይ ውሎ ከፍተኛ የሆነ ሰክሰስ ላይ የደረሰ ፕሮዳክት ነው ማለት ነው። እንግዲህ እንደ ዴቨሎፐሮቹ አነጋገርም ከሆነ ተፈትሾም እውነት ሆኖ እንደተገኘው ከሆነ 99.9 ያክል በውሃ ውስጥ ወይ ደግሞ የውሃ ወለድ ባክቴሪያዎችን አጣርቶ መለየት ይችላል ማለት ነው። ይሄ እችን የምታክል ስቲክ ማለት ነው እንግዲህ። ስለዚህ ቤዚክሊ ምንም አይነት የቆሬ ውሃ በኩሬ ውሃ ቢሆን ቆሻሻ ቢሆን የጎርፍ ውሃ ቢሆን ምንም አይነት ውሃ ቢሆን እንግዲህ ይሄ የዋተር ስቶክ ጋራንቲ የሚያደርገው ምንድን ነው? አጣርቶ ትክክለኛ የሆነ መጠጣት የሚችልን ውሃ ወደ ጉሮሮአችሁ መላክ እንደሚችል ነው እንግዲህ የሚያረጋግጥላችሁ ማለት ነው። ፕሮሰሱ ቤዚክሊ ቅድም እንዳልኳችሁ ነው። የምትጠጡት ውሃ ስትመጡት በዛ በጣም ከፍተኛ ዴንስ በሆነ የፊልትሬሽን ሲስተም ውስጥ ኤክስትሪምሊ ዴንስ በሆነ የፋይበር ሲስተም ውስጥ አልፎ በ0.2 ማይክሮንስ ሌቭል ፓርቲክሎችን መያዝ ወይም ግራስፕ ማድረግ በሚችል ፊልትሬሽን ሲስተም ውስጥ አልፎ እናንተ ጋር ሲመጣ ውሃውን ብቻ ሌሎችን ግዑዝ ባክቴሪያዎችም ሌሎችም ነገሮችን በጣም ጥቃቅን የሆኑትን እዛው አስቀርቶ ይዞ ለእናንተ ንጹህ የሆነ ውሃ ያስተላልፍላችኋል ማለት ነው። እንዳልኳችሁ ውስጡ ምንም ኬሚካል የለውም፣ ምንም አይነት ሌላ ሜካኒዝም የለውም። ጀስት ኤክስትሪምሊ ዴንስ የሆነ የፊልትሬሽን ሲስተም ነው ውስጡ ያለው ማለት ነው። ዋጋው ርካሽ ነው ቢባልም ነገር ግን አላማው ወይም አድሬስ ማድረግ የሚፈልገው ቆሻሻ ውሃ ያለበት ገጠር ውስጥ ታዳጊ ሀገሮች ውስጥ ስለሆነ ትንሽ ውድ ነው ብዬ ነው የማስበው። 20 ብር ነው የሚሸጠው። 20 የአሜሪካን ዶላር፣ ይቅርታ ብዙ ጊዜ ብር ብዬ የምናገረው ዶላር ማለት ነው። 20 የአሜሪካን ዶላር ነው እንግዲህ ወደ ብር እንኳን ብንቀይረው ወደ 400 ብር ያህል ነው እንግዲህ ማለት ነው። ይሄ ለሁሉም ሰዎች አፎርድ የሚደረግ የሚችል ላይሆን ይችላል። ትንሽ ቢቀንስ በጣም ከፍተኛ የሆነ የህይወት ለውጥ ማምጣት ይችላል ብዬ ነው የማስበው። አንዷ ስትሮ ለሁል ጊዜ አትጠቀሙባትም፣ ነገር ግን አንድን ሰው በአመት የሚጠጣውን ውሃ ያህል ማጣራት ትችላለች። ይሄው ምንድነው 1000 ሊትር ያህል ዋተር በዛ ውስጥ መጣችሁ እስከምትጠጡ ድረስ ይሄ ስትሮ በትክክል መስራት ይችላል ማለት ነው። ይሄ እንግዲህ 1000 ሊትር ዋተር አቨሬጅ ሰው በአመት ሊጠጣ የሚችለው ውሃ ነው። ስለዚህ ለአንድ አመት እንግዲህ 20 ዶላር ወይም ደግሞ ለአንድ አመት 400 ብር የተጣራን ውሃ ያስጠጣል ማለት ነው። እንግዲህ ንጹህ ውሃ የሌለበት ቦታ ላይ ማለት ነው። ይሄው የላይፍ ስትሮ ደግሞ ካምፓኒ የተለያዩ ቨርዥኖችም ደግሞ አሉት። የላይፍ ስትሮ ፋሚሊ ደግሞ የሚባል አለ። ተለቅ ያለ መጠን ኖሮት በጀሪካን ነገር ውስጥ ያን ቆሻሻ ውሃ ከታችሁ በዚህ ሴም ቴክኒክ ሆኖ የተጣራውን ውሃ አውጥቶላችሁ ከአንድ ሰው በላይ መጠቀም የሚችልበትን ፕሮዳክትም ደግሞ ሰርተው ለገበያ አውለዋል። ከዚህ በተጨማሪ ደግሞ አሁንም ገጠር ውስጥ ብዙ ሰው በአንድ ላይ መጠቀም የሚችልበትን ደግሞ አይነትም ቴክኖሎጂ ለገበያ አውለዋል ማለት ነው። ይኸውም ደግሞ ላይፍ ስትሮ ኮሚዩኒቲ ይሰኛል። ይሄ እንግዲህ ትልቅ የሆነ እንደ ኮንቴነር አይነት ውስጥ ሴም ቴክኖሎጂ ሰዎች እዛ ወረፋ ይዘው የተጣራ ውሃ እየቀዱ ይዘው የሚሄዱበትን ሁኔታ እንግዲህ አመቻችቷል ማለት ነው። በጣም ደስ የሚል በገጠር ውስጥ ያለውን በታዳጊ ሀገር ውስጥ ያለውን የንጹህ ውሃ እጥረት በጣም በከፍተኛ ሁኔታ ሊቀርፍ የሚችል ቴክኖሎጂ ነው ብዬ ስላሰብኩ ነው ያስቃኘኋችሁ ማለት ነው። እንግዲህ በ2014 የነበሩ ሃይላይቶችን አውቄ ነው ከኮምፒውተር ወይም ደግሞ ሁልጊዜ ከማቀርባቸው አይነት የቴክኖሎጂ ቶፒኮች ወጣ ብዬ ስለ ውሃ ቴክኖሎጂ፣ ስለ ኤርክራፍት ቴክኖሎጂ እንዲሁም ደግሞ ቅድም ስላልኳችሁ ስለ ሃቨርቦርድ እኔም ሪቪው ያደረግኩትን ፕሮዳክት ያስቃኟችሁ እንደው ትንሽ ለየት ለማድረግ ነው። እነዚህ በሙሉ በ2014 የተከሰቱ ነገሮች ናቸው። ነገር ግን ከሁሌ ከማወራቸው ርዕሶች አውቄ ነው ወጣ ያልኩት ለየት ለማድረግ ይሄን ይመስል ነበረ። ከዚህ በተጨማሪ ደግሞ በ2014 ውስጥ ደግሞ እንግዲህ በግሌ ደግሞ ምን አይነት ሃይላይት የራሴን ሃይላይት ለመስጠት ያህል ሁለት ብዙ ናቸው፣ ግን እንደው ሜጀር ብዬ ቶሎ ትዝ ብሎኝ ስለ 2014 ልናገር የምችላቸው ኢትዮጵያ ውድ ሀገሬን እንግዲህ ከ14 ዓመት የጎበኘሁበት ዓመት ነው 2014 ለኔ በጣም ለየት ያደርገዋል። ከ7 ከ8 ወር በፊት መጥቼ ለአንድ ወር ያህል አይቼ የተመለስኩበት ዓመተ ምህረት ነው ለኔ 2014። ይሄ በጣም የሚያስደስተኝ ነገር ነው። አሜዚንግ የሆነ ኤክስፒሪየንስ ነበረኝ። ያው ተመልሼ ቶሎ መምጣት የምፈልግበት ሁኔታ ነው በውስጤ ጭሮ እንግዲህ ያለፈው ያጉዞ ማለት ነው። ስለዚህ ያው ሌላ ቪዚት እንግዲህ ይኖረኛል ብዬ አስባለሁ። እንግዲህ ሌላኛው 2014 ሃይላይት ደግሞ እንግዲህ አይ ዶንት ኖ በሰይፉ ፋንታውን ሾው ላይ እንግዲህ አርጎ ያቀረበኝ ጊዜ ስለ ሆቢ ስናገር ኤክስትሪም የሆነ አክቲቪቲ ወይ ደግሞ
አንዳንድ ሰዎች ያስፈራል ብሎ ሊያስቡት የሚችሉትን አክቲቪቲ እኔ በጣም ኢንጆይ ያደርጋለሁ፣ በጣም ያስደስተኛል። እና ከነዛ ውስጥ ብዙ ናቸው። ሮለር ኮስተር ራይድ፣ የሚያስፈራሩ ሮለር ኮስተር ራይድ፣ በጣም የተለያዩ ስኩባ ዳይቪንግ፣ ብዙ ነገሮች ነው የማስበው። ሮለር ኮስተር ራይድ ብዙዎቹን አድርጌያለሁ። ነገር ግን በጣም አንድ ክሬዚ የሆነ ድሪም የነበረ ምንድን ነው ስካይ ዳይቭ ማድረግ። ይሄውም ማለት ስካይ ዳይቪንግ ከአውሮፕላን ላይ መወርወር ነው። እንግዲህ ከባለሙያ ጋር ሆናችሁ ብቻችሁን አይደለም፣ ያው በቂ ስልጠና ከወሰዳችሁ ብቻችሁ ማድረግ ስላላችሁ፣ ነገር ግን ከባለሙያ ጋር አንድ ላይ ታስራችሁ በጣም ከፍተኛ ካለው አየር ላይ ወደ ታች ትወርዱና የተወሰነ ቦታ ላይ ከደረሰ በኋላ በፓራሹት ዲፕሎይድ ሆኖ ወደ መሬት መውረድ ነው። ያንን ማድረግ የቻልኩበት ዓመተ ምህረት ነበር። በጣም ደስ ብሎኛል። ኢትስ አ ቬሪ ክሬዚ ኤክስፒሪየንስ። በጣም ደስ ይላል። አውሮፕላኑ 13000 ፊት ወይም ደግሞ 4000 ሜትር ሰማይ ላይ ከወጣ በኋላ ቤሲክሊ ከመስኮት ውስጥ በሩ ተከፍቶ መወርወር ነው። የመጀመሪያው 60 ሰከንድ ኢትስ ፍሪ ፎል ማለት ምንድን ነው? ምንም ነገር ሳይዛችሁ ዝም ብሎ መውረድ ማለት ነው፣ ከፍተኛ በሆነ ስፒድ። ልክ ያ 60 ሰከንድ ካለቀ በኋላ ፓራሹቱ ይከፈታል። ስፒዳችሁ የምትወርዱበት ስፒድ በከፍተኛ ደረጃ ይቀንሳል። እንዲሁም ልክ ፓራሹቱ ሲከፈት ወደ ላይ ተመልሳችሁ ትፈናጠራላችሁ። ከዛ በፓራሹቱ ደግሞ ለተወሰኑ ደቂቃዎች ያው በዙሪያችሁ ያለውን ነገር እያያችሁ መውረድ ነው። በጣም ደስ የሚለው ፍሪ ፎሉም በጣም ደስ ይላል፣ ያስፈራል ግን በጣም ደስ ይላል። ከዛ የፓራሹቱ ግን በጣም ደስ ይላል። በጣም ብዙ ነገሮችን እያያችሁ ክሩዝ እያደረጋችሁ የምትወርዱበት ነው። ኢትስ አሜዚንግ። አንዳንድ ፒክቸሮችን ታያላችሁ። ቪዲዮም እንዲኖር በጣም ፈልጌ ነበር። ቪዲዮ እንዲቀርጽ ጠይቄ ነበረ፣ ተቀርጾ ነበር። ነገር ግን ፋይሉ የስቲክ ካርዱ ከራፕት ሆኖ ቪዲዮ ሊሰጠኝ አልቻለም። በዚህም የተነሳ ያው አንድ ነፃ ስካይ ዳይቭ ተፈቅዶልኛል፣ ያው ቪዲዮውን ስላበላሹብኝ ማለት ነው። ስለዚህ በ2015 እንግዲህ ይደገምና ሜይ ቢ ቪዲዮውን ደግሞ ሼር አደርጋችኋለሁ ማለት ነው። ተመልካቾቻችን እንግዲህ የሲዝን 5 ፍጻሜ ይሄን ይመስል ነበረ። ባለፉት 13 ኤፒሶዶች የተለያዩ ፕሮግራሞችን አስቃኝቻችኋለሁ። ቴክኖሎጂዎችን ዳሰናል፣ አዳዲስ ፕሮዳክቶችን ቃኝተናል፣ ስለ ስፔስ አውርተናል፣ ስለ ኮንስትራክሽን አውርተናል፣ ስለ ሳተላይቶች አውርተናል፣ ስለ ኮምፒውተር አውርተናል። በጣም ብዙ ነገር ያወራ ነው። ከዚህም በተጨማሪ ደግሞ እንግዶች፣ ኢትዮጵያውያን እንግዶች፣ ወጣት ኢትዮጵያውያን እንግዶችን በሳይንስ ወይም በቴክኖሎጂ ፊልድ ላይ አራያ ሊሆኑ የሚችሉ ወጣቶችን ደግሞ አቅርቤ ያለው 3 ያህል እንግዶችን ሁሉንም በጣም እንደወደዳችሁ በሰጣችሁኝ አስተያየት ለመረዳት ችያለሁ። ከኔም አልፋችሁ ቀጥታ እንግዶቼን ካንታክት አድርጋችሁ ብዙዎቻችሁ አፕሪሼት ያደረጋችኋቸውን ሰምቻለሁኝ። በጣም ደስ የሚል ነገር ነው፣ ያበረታታል። እንግዲህ ሲዝን 6ም እንግዲህ ተሻሽሎ እንጂ ያው ሆኖ አይቀርብም። ስለዚህ አስተያየቶቻችሁን በጣም ፈልጋለሁኝ። እናንተ ስትጽፉልኝ አስተያየት ስትሰጡኝ ነው ማሻሻልም የምችለው አዳዲስ አይዲያም መገኘት የሚችለው ከብዙዎች መገኘት እንደሚችል ስለማምን ነው። ስለዚህ ጻፉልኝ። በብዛት የምገኘው በፌስቡክ ነው። ስለዚህ በፌስቡክ ላይ ሄዳችሁ በተለይ ፔጅን ላይክ ብታደርጉ እዛ ላይ እኔን መከታተል ትችላላችሁ። ኢንባክስን ብታደርጉ ሜሴጃችሁን አገኛለሁ። በተለይ ኦፍ ሲዝን በመሆን ጊዜ ብዙ ጊዜ ከኔ ጋር ስቲል ከኔክት ማድረግ ስቲል አብረን መቀጠል እንችላለን እና ስለዚህ በፌስቡክ ላይ አዳዲስ ነገሮች ሲወጡ ስታተሶችን እጽፋለሁ፣ አዳዲስ ነገሮችን ሼር አደርጋለሁ። ሾው ብሬክ ላይ ሆኜ ባይኖርም ማለት ነው። ግን በቶሎ ደግሞ ለመመለስ ተስፋ አደርጋለሁኝ። እንግዲህ አዲሱን ፕሮግራም ለማዘጋጀት ያው ብሬክ ያስፈልጋል ታውቃላችሁ። ስለዚህ ለዛ ነው እንግዲህ ብሬክ የምወስደው። ተመልሼ እስካያችሁ በጣም ነው የምጓጓው። እንግዲህ አስተያየቶቻችሁን እንዳልኳቸው ስትሬስ ማድረግ የምፈልገው ወይም ደግሞ ተጭኜ መናገር የምፈልገው አስተያየቶቻችሁን እንድትልኩልኝ ነው። በፌስቡክ፣ በትዊተር፣ በኢሜይልም ከኔ ጋር ኮኔክሽኑን እንድትቀጥሉ ነው። ስለዚህ አዲሱ ሲዝን ሲመጣ አንጠፋፋም ማለት ነው። ስለዚህ በአዲሱ ፕሮግራም እስከመጣብቃችሁ ሁላችሁም ቸር ሰንብቱ። ሰለሞን ሙልጌታ ካሳ ነኝ። መልካም